ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነው ተመስፋና ታምሩገን ባለንበት ሰዓት አቆጣጠር የዛሬ ሰኔ 20 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ጥቃትና ከባድ መሳሪያ ላስጣለው ጦር ህወሓትና ዲፕሎማሲያዊ ጫናው ምርኮና ቴዎድሮስ አሜሪካ ምክር ቤት አባሉ ቅሬታ የሐኪሞች ቅድመ ስራ ማቆም አድማ ጥሪና የሾፌሮች ዝግጅት በጉባኤው ሚናና ብሔር ተኮር ጥቃት የጥንቃቄ መረጃና የደቡብ አፍሪካው ስጋት አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። ምኒልክ 106ኛ ኮር 22ኛ ክፍለ ጦር ከመቄት ወረዳ በመድፍ ጭምር ታግዞ ሲንቀሳቀስ በነበረው የጠላት ኃይል ላይ ወሰደውን እርምጃ ተከትሎ 42 የጠላት ኃይል መደምሰሱን 37 ማቁሰሉን ከፍተኛ ወታደራዊ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 106ኛ ኮር 22ኛ ክፍለ ጦር ዛሬ ሰኔ 20 ቀን 2018 በመቄት ወረዳ ከመድፍና ፔምፔ ጋር ጉሮሮ ለጉሮሮ በመተናነቅ በጠላት ላይ ድል መቀዳጀቱን አስታውቀው በዚህ ወታደራዊ ጥቃት 42 የጠላት ኃይል መደምሰሱን 37 መቁሰላቸውን አስታውቋል። የአብይ አገዛዝ ስልጣን አስጠባቂ ከፍላቂት ተነስቶ ወደ ጋሸና ሲተለተል ምኒልክ 106ኛ ኮር 22ኛ ክፍለ ጦር ድንገተኛ ጥቃት በመሰንዘር ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ጠላትን ከበባ ውስጥ በማስገባት በተደረገው በዚህ ለአስጨራሽ ውጊያ ጠላት ከበባው ለመስበር የዲሽቃ የፔምፔና የመድፍ ቅንቡላ ለተከታታይ 2 ሰዓት የተኮሰ ቢሆንም የመቄት አናብስቶች የስርዓቱን ስልጣን አስጠባቂ ሰራዊት ሙትና ቁሙስለኛ ከማድረግ ያገዳቸው እንደሌለ ይኸው መረጃ ገልጿል። መቄት ቁራበሳ ከተባለ ቦታ ላይ ያገዛዙ ስልጣን አስጠባቂ ሰራዊት ምኒልክ 106ኛ ኮር 22ኛ ክፍለ ጦር በተሰነዘረበት በዚሁ ጥቃት 42 የጠላት ኃይል ሲደመሰሱ 37 መቁሰላቸውን 531 የክላሽ ተተኳሽ 301 የብሬን ተተኳሽና ከ17 በላይ ቦምብና 9 ወገብ ትጥቅ በምርኮ ከተገኙት ወታደራዊ ቁሳቁሶች ጥቂት ሲሆኑ 2 ከፍተኛ ያገዛዙ የጦር መኮንኖች በዚህ ጥቃት መደምሰሳቸውንም የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ እሸቱ አባተ መግለጹን እዙ ዛሬ ሰኔ 20 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ ምኒልክ 303ኛ ኮር 19ኛ ክፍለ ጦር በሰሜን ወሎ አስተዳደር ዞን ቡግና ወረዳ መቀመጫ ከሆነችው አይና ኢየሱስ ከተማ መሽጎ የሚገኘው ያገዛዙ ስልጣን አስጠባቂ ሰራዊትና ባንዳ ሚሊሻ ላይ የተጠና የከተማ ኦፕሬሽን በማድል መቀዳጀቱን አስታውቋል። ለዛሬ ሰኔ 20 ቀን 2018 አጥቢያ ከሌሊቱ 7 ሰዓት እስከ ሌሊቱ 9 ሰዓት ተኩል በተካሄደው የተጠና የከተማ ኦፕሬሽን ከ19ኛ ክፍለ ጦር 2 ሻለቃዎች በተውጣጡ ተወርዋሪ ኃይሎች የተሰራ ሲሆን በአይና ሚካኤል በኩል 2 የጠላት ምሽጎችን በማስለቀቅ ቡግና ወረዳ ፖሊስ ጣቢያ ድረስ ዘልቀው በመግባት የአገዛዙን ስልጣን አስጠባቂ ሰራዊትና ባንዳ ሚሊሻ በሚገባቸው ቋንቋ አናግሮ ድል መቀዳጀቱን አስታውቀዋል። በዚህ ውጊያ 100 መሪን ጨምሮ 11 የአገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ በወገን በኩል ምንም አይነት ሰብአዊ ኪሳራ አለመመዝገቡን፣ በሌላ በኩል በተደረገ ድንገተኛ ጥቃት ቋፍ ውስጥ የገባው የአብይ አገዛዝ ስልጣን አስጠባቂ ኃይል በሌሊት ውር ድንብሩን ዙ 23 እና ሞርታር በየአቅጣጫው በደመነፍስ ሲተኩስ ማደሩን የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መግለጹን ምኒልክ ህዝብ ግንኙነት ዛሬ ሰኔ 20 ቀን 2018 በተጨማሪ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ከወታደራዊ እንቅስቃሴዎች ጎን ለጎን በእነማይ ወረዳ የሚገኙ ቀበሌዎች ህዝባዊ ውይይት ማካሄዱን ቴዎድሮስ 64ኛ ክፍለ ጦር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ሰኔ 20 ቀን 2018 ይፋ እንዳደረገው በእነማይ ወረዳ የሚገኙ ቀበሌዎች ህዝባዊ ውይይት መካሄዱን 64ኛ ክፍለ ጦር ያስታወቀ ሲሆን የእነማይ ወረዳ ጊዜያዊ መንግስትና 4ኛ ሻለቃ አመራሮች በተገኙበት በእነማይ ወረዳ ቀሸም ቀበሌ በትላንትና 2 ሰኔ 19 ቀን 2018 ህዝባዊ ውይይቱ መካሄዱን አስታውቋል። በዚህ ህዝባዊ ውይይት መድረክ ለተገኙት የማህበረሰብ ክፍሎች የአማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤ መስጠት፣ በቀበሌ ጊዜያዊ መንግስት አመራሮች የፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ ጸጥታ፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክ አሰባሰብ በተመለከተ ውይይቶች ማድረግ በመገምገም ለቀበሌ ጊዜያዊ መንግስት አመራሮች አቅጣጫ መሰጠቱን፣ በውይይት መድረክ የተገኙ የማህበረሰብ ክፍሎችም በአማራ ህዝብ ላይ ከፍተኛ የሆነ በደልና ጭቆና የሚፈጽመው የአብይ አገዛዝ ስልጣን አስጠባቂ አገዛዝ ለመገርሰስ ህዝቡ ከፋኖ ጎን እንደሚቆን መግለጻቸውን አፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ዛሬ ሰኔ 20 ቀን 2018 ባወጣው በዚሁ መረጃ ገልጿል። የአውሮፓ ህብረት በሰሜን ኢትዮጵያም ትግራይ ክልል የሚካሄደው የግዴታ ወታደራዊ ምልመላም አሳስቦኛል ሲል ቅሬታውን አሰማ።
በኢትዮጵያው የአውሮፓ ህብረትም ጽህፈት ቤትም በማህበራዊ ትስስር ገጹ ባጋራው መጣጥፉ በሰሜን ኢትዮጵያ በተለይ በትግራይ ክልል ውስጥ የህዝባዊ ወያነ ሓርነት ትግራይ ህወሓት የመፈንቅለ መንግስት እርምጃ በማድረግ የጊዜ አስተዳደሩ ፕሬዝዳንት የነበሩትም ዛሬም ደብዛቸው የጠፋው የሌተና ጀነራል ታደሰ ወረደ አስተዳደርን በኃይል በማስወገድ ህወሓት ትይዩ መንግስት በትግራይ ክልል ማዋቀሩ ከዚህም አልፎ በትግራይ ክልል ውስጥ የተናጥል የግዴታ ወታደራዊ ምልመላ ማካሄዱ የሰሜን ኢትዮጵያ ደም አፋሳሽ ጦርነትን የዛሬ 4 ዓመትም ጀምሮ ያስቆመው የደቡብ አፍሪካው የፕሪቶሪያ የሰላም ስምምነት የሚጣረስ ነው ብሎታል። በትግራይ ክልል ያንዣበበው የዳግም ጦርነት ደመናን ለመቅረፍ የፕሪቶሪያው የሰላም ስምምነትን ሙሉ በሙሉ በመተግበር አዲስ ውይይት በአስቸኳይ መጀመር አለበት ያለው ከእንግሊዝ ውጪ የ27 ሀገራት ስብስብ የሆነው የአውሮፓ ህብረት በቀድሞው የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ የተመራው የአፍሪካ ህብረት የሰላም ስምምነትን ሙሉ በሙሉ ተግባራዊ እንዲሆን በትግራይ ክልል ውስጥም ሰላምና መረጋጋት እንዲሰፍን ህብረቱ ሙሉ ድጋፍም ያደርጋልም ብሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በትግራይ ክልል ውስጥ እንደ ጎረቤት ኤርትራ የሚመስል አስገዳጅ ወታደራዊ ምልመላ መጀመሩ ይህንን ዘመቻም የሚቃወሙ ከገንዘብ ቅጣት እስከ ሞት የሚደርስ ቅጣት ይጠበቅባቸዋል የሚል የተናጥል አዋጅ በቅርቡ ማወጁ በፌዴራል መንግስቱና በህወሓት መካከል ያልተቋጨውን ፍጥጫም የሚያባብስም የትግራይ ክልል ህዝብን ለስጋት የሚዳርግ ነው በማለት መቀመጫውን በአሜሪካ ኒውዮርክ ግዛት ያደረገው የሰብአዊ መብት ተሟጋቹ ድርጅት ሂውማን ራይትስ ዎች በቅርቡ ህወሓትን ማብጠልጠሉ ህወሓትን በበኩሉ በከበባ ውስጥ ወድቋል፣ ሉዓላዊነታችን ከአደጋ ውስጥ ገብቷል፣ ይህንንም ለመመከትም የትግራይ ክልል ህዝብ የክተትም ሰራዊቱን ጥሪ በፈቃደኝነት እየተቀላቀለ ነው የሚል ምላሽ መስጠቱ ይታወሳል። ቴዎድሮስ 2 ኮሎኔሎችን ጨምሮ ከ150 በላይ አገዛዙ ስልጣን አስጠባቂ ወታደሮች የደመሰበትን ወታደራዊ እርምጃ አስታኮ ዝርዝር መረጃ አውጥተዋል። 2 ሰዓት በፈጀ ውጊያ የተገኘው ድል የፋኖን ወታደራዊ ምርታ ያሳያል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር አባላት ከ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ጋር በመቀናጀት ፋኖን አጠቃለው በሚል በተለያዩ አቅጣጫዎች የተንቀሳቀሰው የጠላት ኃይል ላይ በደጋዳሞት ትላንት ሰኔ 19 ቀን 2018 ለ2 ሰዓታት በፈጃው ውጊያ በጠላት ላይ ከባድ ምት በማሳረፍ 2 ያገዛዙን ኮሎኔሎች ጨምሮ ወደ ሌተናል ኮሎኔልነት ለማደግ በዝግጅት ላይ የነበረ ሻለቃ አዲሱ ጌታቸውና ሌላ ያልታወቁ 2 ሻለቃ አመራሮች ከ150 በላይ እግረኛ ሰራዊት መደምሰሱን ዛሬ ሰኔ 20 ቀን 2018 ባወጣው ዝርዝር መረጃ ገልጿል። ትላንት ይፋ እንዳደረገው ያገዛዙ ስልጣን አስጠባቂ 76ኛ ክፍለ ጦር አዛዥ ኮሎኔል አበራና አንድ ስሙ ለጊዜው ያልታወቀ ሌተናል ኮሎኔል በተጨማሪ በመጪው ሐምሌ ወደ ሌተናል ኮሎኔልነት ማድረግ ያድጋል ተብሎ የነበረው ሻለቃ አዲሱ ጌታቸውን ጨምሮ ሌላ ያልታወቁ 2 ሻለቃ አመራሮች ከ150 በላይ እግረኛ የአብይ አገዛዝ ስልጣን አስጠባቂ ሰራዊት አባላት ጋር የተደመሱት በ2 ሰዓት የተቀናጀና የተናበበ ውጊያ መሆኑን ጠቅሷል። ከደጋዳሞት በተጨማሪ ሐሙስ ገበያ ባልተጠበቀ ሁኔታ ድባቅ የተመታው የጠላት ኃይል መቆም አቅቶት ወደፊትም ወደ ኋላ ለመንቀሳቀስ ከበባ ውስጥ በመግባቱ ጨለማን ተገና አድርጎ ወደ ብር አዳማ ሙትና ቁስለኛውን እያንጠባጠበ እግሬ አውጪኝ ብሎ ለመፈርጠጥ መገደዱን ቴዎድሮስ ዛሬ ባወጣው በዚሁ መረጃ ገልጿል። ትላንት የተደረገውን ውጊያ ተከትሎ ከተደመሰሱት ያገዛዙ ወታደራዊ አዛዦች በተጨማሪ የተለያዩ ወታደራዊ የሁድና የነፍስ ወከፍ መሳሪያ የተማረከ ሲሆን ከዚህ ውስጥ አንድ ባለ 82 ሚሜ ሞርታር፣ 1 ዲሽቃ፣ 8 ብሬን፣ 5 ስናይፐር፣ 230 ክላሽ፣ 2 ስታር ሽጉጥ፣ 7 አይኮን መገናኛ ሬዲዮና 5 የሞርተር ቁምብላ፣ 800 የዲሽቃ ተተኳሽ፣ 3250 የክላሽ ተተኳሽ፣ 30 የፍ1 ቦምብ፣ 12 የጭስ ቦምብ፣ 300 ካዝና፣ 11 የደረት ትጥቅ እንዲሁም ሌሎች ወታደራዊ ቁሳቁሶች መማረኩን ቴዎድሮስ ዛሬ ይፋ ባደረገው ዝርዝር መረጃ አስታውቋል። ቴዎድሮስ ከውስጥ ጉዳይ ወጥቶ ጠላት ባላሰበው ሁኔታ ፋኖ እንደመሳለው በሚል በተለያየ አቅጣጫ በከፍተኛ ደረጃ ታጥቆ መጥቶ በተወሰደበት እርምጃ የደረሰበት ከፍተኛ ወታደራዊ ኪሳራ የፋኖ ወታደራዊ ብቃት ከጊዜ ወደ ጊዜ እያደገ መምጣቱ ማሳያ ነው ተብለዋል። ይህን ውጊያ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ወታደራዊ አመራሮችና የቴዎድሮስ ወታደራዊ አዛዥ የፋኖ ጀነራል የሚባለው ሻለቃ ዝናቡ ልንገረውና 100 አለቃ አበበ ሰው መሆን የመሩት ሲሆን ያገዛዙ ወታደራዊ አዛዦች ኮሎኔሎቹ ጨምር የተደመሰሱበትን ወታደራዊ እርምጃ ተከትሎ ትላንት ምሽት ባህር ዳር ላይ አስቸኳይ ስብሰባ እስከ ማድረግ መድረሳቸውን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። አገዛዙ ክረምቱ ከመግባቱ በፊት የፋኖን እንቅስቃሴ በወታደራዊ በላይነት እቆጣጠራለሁ የሚል ከዚህ ቀደም ደጋግሞ የከሸፈበትን እቅድ አውጥቶ በተለያዩ አቅጣጫዎች እየተንቀሳቀሰ ቢሆንም ፋኖን ለማጥቃት የሚደረጉ ያገዛዙ መፍጨርጨሮች በፋኖ እየተወሰዱ ባሉ ወታደራዊ እርምጃዎች እየከሸፉ መሄዳቸው በተደጋጋሚ ሲዘገብ ቆይተዋል።
አሜሪካው የህዝብ እንደራሴ ኮንግረስማን ብራድ ሼርማን የፕሬዝዳንት ዶናልድ ትራምፕ አስተዳደር አክራሪ ባላቸው በህዝባዊ ወያነ ሓርነት ትግራይ ህወሓት ባለስልጣናትና የቅርብ ቤተሰቦቻቸው ላይ በቅርቡ የወሰደውን እርምጃም አሳዛኝ በማለትም ቅሬታቸውን ገለጹ። የአሜሪካ የውጭ ጉዳይ መስሪያ ቤት በሰሜን ኢትዮጵያም ትግራይ ክልል ውስጥም ሰላም የሚያደናቅፉ አክራሪ ባላቸው የህወሓት ባለስልጣናትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላም እንደሚጥል ከ5 ቀናት በፊት ያወጣው መግለጫን በካሊፎርኒያ ግዛት የዲሞክራቲክ ፓርቲ ተወካይ የሆኑትም ኮንግረስማን ብራድ ሼርማን መጥፎ አጋጣሚ መሆኑን በመጥቀስም በኢትዮጵያ ውስጥም እውነተኛ ሰላም እንዲሰፍን የሚሹ ወገኖችም ግጭቶችም በሰላምና በእርቀ ሰላም መንገድ እንዲፈታ ማድረግ አለባቸው የሚል አስተያየትም ሰንዝረዋል። በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት በፌዴራል መንግስቱና በኤርትራ መንግስት ላይ ከረር ያለ አስተያየትም በማሰማት የሚታወቁት የአሜሪካው ባለስልጣን ኮንግረስማን ሼርማን የፌዴራል መንግስቱ ወደ ትግራይ ክልል ምግብ፣ መድኃኒትና መሰረታዊ ቁሶችም እንዳይገቡ በመከላከል ሆነ ብሎ ረሃብን እንደ ጦር መሳሪያም ይጠቀማል፣ መቀጣጫም እያደረገ ነው። የዘር ማጥፋት ወንጀል በሁለቱ መንግስታት ማለትም በኢትዮጵያና በኤርትራ መንግስታት ተፈጽሟል። ምን እስከሚፈጠር ድረስ ነው የምንጠብቀው? ወዘተ የሚሉ ብርቱ ተቃውሞ ማንሳታቸው ይታወሳል። የአሜሪካ የውጭ ጉዳይ መስሪያ ቤትም በቅርቡ አክራሪ ባላቸው የህወሓት ባለስልጣናትና የቅርብ ቤተሰቦቻቸው የጉዞ እገዳ ዙሪያም የተቃውሞ መግለጫም ያወጣው ህዝባዊ ወያነ ሓርነት ትግራይ ህወሓት ውሳኔው ሚዛናዊነት የጎደለው የፕሪቶሪያው የሰላም ስምምነትን ለማጨናገፍ ምክንያት ነው ያለውን የፌዴራል መንግስቱን ተጠያቂ ያላደረገም አንዱን ወገን ተጠያቂ ሌላኛው ወገን ጨዋ የማድረግም እሳቤም አደጋው የከፋ ነው፣ ሰላም ለማስፈንም ቁርጠኝነትን የሚሸረሽር ነው በማለትም ህወሓትን ማስጠንቀቁ አይዘነጋም። የአማራ ክልል የጤና ባለሙያዎች ለወራት ያልተከፈላቸውን የትርፍ ሰዓት ክፍያ ተከትሎ ከሐምሌ 1 ጀምሮ ደረጃ በደረጃ ትርፍ ሰዓት ባለመስራት የስራ ማቆም አድማ እንደሚጀምሩ አስታውቀዋል። አሽከርካሪዎች የስራ ማቆም አድማ ለመጀመር ውስጡን እየተነጋገሩ ሲሆን እገታና አዲሱ የዘረፋ የሰሌዳ ዋጋ ለተቃውሞ መነሻ መሆኑ ታውቋል። በአማራ ክልል ጤና ቢሮ የሁሉም ሆስፒታሎች የዕለታዊ የስራ ዝርዝር ስኬጁል አክሽን ፕላን ከሐምሌ 1 ቀን 2018 ጀምሮ የአዳር ዲዩቲ ፕሮግራም ወይም ትርፍ ሰዓት ፕሮግራም እንደማይወጣና ቀን ብቻ ሰርተን ማታ ከቤተሰቦቻችን ጋር ለማደር ወስነናል በማለት በዚህ መሰረት በየሁሉም ክፍል የሚመለከታቸው የጤና ባለሙያዎች ይህንን ቅድመ ስራ ማቆም አድማ ድርጊት ተግባራዊ እንዲያደርጉ በማለት ከዛሬ ሰኔ 20 ቀን 2018 ጀምሮ እስከ ሰኔ 29 ቀን 2018 ድረስ በድንገተኛ ማቆያ ክፍል፣ በተኝቶ ሕክምና ክፍልና በጨቅላ ህጻናት ማሞቂያ ክፍል እንዲሁም በወሊድ አገልግሎት እናቶች ክፍል አልጋ ይዘው የቆዩ ማንኛውም ታካሚ በሪፈርም ሆነ ወደ ቤቱ እንዲያሰናብቱ ጥሪ አቅርበዋል። ከሰኔ 30 ቀን 2018 ጀምሮ ሐኪሞች፣ የድንገተኛ ቀዶ ጥገና ባለሙያዎችና ሲኒየር ሐኪሞች በየትኛውም ዲፓርትመንት የሚገኙና የሚሰሩም ቢሆን በጽኑ የታመሙና አልጋ ይዘው መቆየት የሚገባቸውን አዲስ ገቢ ታካሚዎችን አልጋ ይዘው እንዲተኙ እንዳታደርጉ በጥብቅ እናሳስባለን በማለት የክልሉን የጤና ባለሙያዎች ንቅናቄ መብት ለማስከበር እየተንቀሳቀሱ ያሉ ወገኖች ጥሪ አቅርበዋል። በሶስተኛ ደረጃ የቅድመ ስራ ማቆም አድማ እንቅስቃሴው አካል የሆነው በየትኛውም ዲፓርትመንት የሚገኙ አስተባባሪዎች ከሐምሌ 1 ቀን 2018 ጀምሮ ምንም አይነት የትርፍ ሰዓት አዳር ፕሮግራም እንዳያወጡ የጠየቁ ሲሆን ከጤና ባለሙያዎች ጀምሮ እስከ ጽዳት ሰራተኞችና ላውንደሪ ድረስ በየደረጃው ሁሉም ይህንኑ ተግባራዊ እንደሚያደርግ አስታውቀዋል። በድንገተኛ ሕክምና ክፍል፣ በጨቅላ ህጻናት ማቆያ ክፍል እንዲሁም በእናቶች መኝታ ክፍል ቀን በስራ ሰዓት የነበሩ ታካሚዎች ቢኖሩ ለታካሚዎችና ለአስተማሚዎች ማታ ስራ እንደሌለ በማስገንዘብና በማስረዳት የተቀበላቸው ሐኪም ከቀኑ 10 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ ወደ ቤታቸው ማሰናበት እንደሚኖርበት፣ ያለ ባለሙያ ማደር ይፈልጋሉ የሚል ታካሚ ቢኖር ለሚፈጠረው ማንኛውም ችግር ራሱ ኃላፊነት እንደሚወስድ ካስረዳውና ካርዱ ላይ ካስፈረመው በኋላ ቢፈልጉ የሆስፒታል ኦክሲጅንና ፋይናንስ ኃላፊው ሲከታተሏቸው ይደሩ፣ የኛ ኃላፊነት ጉዳዩን ማስረዳት ብቻ ነው በማለት ለወራት የትርፍ ሰዓት ክፍያ ያልተከፈላቸው የጤና ባለሙያዎች ደረጃ በደረጃ የሚወስዱትን እርምጃ በተመለከተ በዝርዝር ይፋ አድርገዋል። ይህ በእንዲህ እንዳለ ከግል ኩባንያ ጋር ሽርክና በመፍጠር የትራንስፖርት ሚኒስትር የተባለው በዶክተር አለሙ ስሜ መራው ያገዛዙ ሚኒስቴር መስሪያ ቤት ሰሌዳ እስከ 56000 በላይ የሚያስወጣውን የአዲሱን የመኪና ሰሌዳ በተመለከተ ዋጋው እጅግ የተጋነንና ከአቅማችን በላይ ነው ያሉ አሽከርካሪዎችና ከቦታ ቦታ ተንቀሳቅሰን በሰላም መስራት አልቻልንም ያሉ የከባድ መኪናና የህዝብ ማመላለሻ አሽከርካሪዎች የሰሌዳ ዋጋ እንዲቀነስ፣ የደህንነት ችግር እንዲፈታ፣ አላግባብ እንዘረፋለን ያሉት የትራፊክ ቅጣት እንዲቀንስ በጋራ የስራ ማቆም አድማ ለማድረግ በተናጠል እየመከሩ ሲሆን የሚያስተባብ
የሚያስተባብረን ማህበር ባለመኖሩ ቀን ቆርጠን በየግላችን ለጥሪው ታማኝ ከሆንን ተግባራዊ ማድረግ እንችላለን። ቢያንስ ለ2 ቀናት በተከታታይ ስራ ማቆም አድማ በማድረግ በይፋ ጥያቄያችንን መሰረት ያደረጉ ለውጦችን ማናይ ከሆነ ተቋማችንን አጠናክረን ለመቀጠል እስከ ሐምሌ 15 ቀን 2018 ድረስ ውስጡን ዝግጅት ልናደርግ ይገባል። እያንዳንዳችን ራሳችን መሪና ተመሪ በመሆን የተቃውሞ እንቅስቃሴውን ማደራጀት አለብን። የምትተማመኑ ይህንን በማሳመን የጋራ መግባባት ላይ እንድረስ የሚሉ የውስጥ ጥሪዎች ተጠናክረው መቀጠላቸው ታውቋል። ከዚህ ቀደም የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬም ድረስ ያልተመለሱ 12 ጥያቄዎች የደሞዝ ጭማሪ፣ የጤና ሽፋንን ጨምሮ የጤና ስርዓቱ እንዲስተካከል ያቀረቡትን ጥያቄ ተከትሎ የጠራውን 2ኛ ዙር የስራ ማቆም አድማ ተከትሎ ህይወታቸው አደጋ ላይ ወደቀ አሽከርካሪዎችም አድማውን እንዲቀላቀሉ ጥሪ አቅርበው እንደነበር አይዘነጋም። አገዛዙ ከዚህ ቀደም አሽከርካሪዎች አድማ እንዳይመቱ በሚል ባለቤቶችና አልፎ አልፎ አሽከርካሪዎች ያስተባብራሉ ያላቸውን በደህንነት መስሪያ ቤቱ ልዩ ግብረ ኃይል በማቋቋም ሲያዋክብ እንደነበር ጠቅሰን ባለፈው ዓመት መዘገባችን አይዘነጋም። የፓርላማው አፈ ጉባኤ በደቡብ ኢትዮጵያ ክልል በጋሞ ዙሪያ የዘይሴ ብሔረሰብ ላይ እየተፈጸመ ያለውን ጥቃት ለማፈን የፓርላማ ስልጣናቸውን ተገን በማድረግ ለጠቅላይ ሚኒስትሩ ጥያቄ እንዳይቀርብ ማድረጋቸውን የአካባቢው ባለስልጣናት እየፈጸሙት ያለው ጥቃት ትኩረት ሊያገኝ እንደሚገባ ጥሪ ቀርበዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ የሚኖሩት የዘይሴ ብሔረሰብ አባላት የልዩ ወረዳ ጥያቄያቸውን ተገን በማድረግ የጋሞ ዞን አመራሮች የጸጥታ ተቋሙን በመጠቀም የሚፈጽሙባቸው ማንነት ተኮር ጥቃትን ተከትሎ በርካታ ህይወትና ንብረት እየወደመ ቢሆንም ይህንን ጥቃትና ችግር በተመለከተ ጥር 26 ቀን 2018 ዓ.ም በፓርላማ ውስጥ ጠቅላይ ሚኒስትሩ በተገኙበት አስቀድሞ ጥያቄ ለፓርላማው አስገብተው ጥያቄያቸው ተቀባይነት አግኝቶ በዕለቱ ጠቅላይ ሚኒስትሩን ለመጠየቅ ተዘጋጅተው የነበሩት የምክር ቤቱ አባል አቶ አብርሃም አሞሼ በህዝባቸው ላይ የሚደርሰውን ጥቃት እንዳያቀርቡ የፓርላማው አፈ ጉባኤ አቶ ታገሰ ጫፎ በጥበቃ ወደ ፓርላማው እንዳይገቡ ክልከላ ማድረጋቸውን ፖለቲከኛው አቶ አበባ አካሉ ገለጸ። ጥር 26 ቀን 2018 ዓ.ም ጥር 26 ጠቅላይ ሚኒስትሩ በተገኙበት ፓርላማ አቶ አብርሃም ጥያቄ አቅርበው ለፓርላማው ገብቶላቸው ያ ጥያቄ ጸድቆ፣ ነገር ግን የአፈ ጉባኤው አቶ የተከበሩ አቶ ታገሰ ጫፎ አቶ አብርሃም ወደ ፓርላማው ግቢ እንዳይገቡ በር ላይ ነው ያስቀሯቸው። ከዚህ በላይ ሞት አለ እንዴ? የጋሞ ዞን ባለስልጣኖች አፍነው የያዙት ከአፈ ጉባኤው ከአቶ ታገሰ ጫፎ ጀምሮ ይህ ብሔረሰብ ነው ተብሎ እንዳይቆጠር የተደረገ የምል እኔ የዘይሴ ብሔረሰብ ምንድን ነው የጋሞን ባለስልጣኖች ያስቆጣው? በእውነት ነው የምልህ፣ ዛሬ ማቅ ለብሼ ብታይ ደስ ይለኝ ነበር። በእናንተ ኢንተርቪው ላይ ጥቁር በጥቁር ማቅ ለብሼ ብታይና እኔ የዛይሴ ብሔረሰብ ከዛሬ 5 ዓመት በፊት ዘይሴ በአርባ ምንጭ ዙሪያ ወረዳ የተካተተ ነገር ግን በፓርላማ ወንበር ያለው በክልል ምክር ቤት ወንበር ያለው ነገር ግን እንደ አንድ ብሔረሰብ እንዳይታወቅ የጋሞ ዞን ባለስልጣኖች አፍነው የያዙት ከአፈ ጉባኤው ከአቶ ታገሰ ጫፎ ጀምሮ ይህ ብሔረሰብ ነው ተብሎ እንዳይቆጠር የተደረገ ትግላቸውም ልዩ ወረዳ ይሰጠን እንታወቅ እንደ ሌላው ብሔረሰብ። የኢትዮጵያ ሕዝብ 86 ብሔረሰብ አካባቢ አለ ይባላል። ከዚህ ውስጥ አንዱ የዛይሴ ብሔረሰብ ነው እና ይህንን መንግስትም ያውቃል። የቀድሞ ኢዜማ ፓርቲ አመራርና ፓርቲውን በፈቃዱ የለቀቀው አቶ አበባ አካሉ ፓርቲውን በመወከል ከዘይሴ ብሔረሰብ የተመረጡት የፓርላማ አባል አቶ አብርሃም አሞሼ በህዝቡ ላይ እየደረሰ ያለውን የተቀናጀ መንግስታዊ በደልና የዘር ማጥፋት ወንጀል በጠቅላይ ሚኒስትሩ ፊት ለማቅረብ ሲዘጋጁ ወደ አዳራሹ እንዳይገቡ የከለከሉት የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ መሆናቸውን አጋልጧል። ይህ ሴራ የዘይሴ ህዝብ ህገ መንግስታዊ ጥያቄዎች በሀገር አቀፍ መድረክ እንዳይሰማ ለማፈን የተደረገ ፍጹም ፍርሃት መሆኑን አቶ አበባ አካሉ ለደብሊዩቲ ሚዲያ በሰጠው አጠር ያለ ማብራሪያ አቶ አብርሃም አሞሼ በጠቅላይ ሚኒስትር አብይ አህመድ ፊት የዘይሴን ህዝብ የህልውና አደጋ ለመናገር ሲሞክሩ ከአፈ ጉባኤውና ከጋሞ ዞን አመራሮች የተላለፈ የክልከላ ትዕዛዝ ተከትሎ ወደ ፓርላማ እንዳይገቡ መከልከላቸውን በቅሬታ ተነስቷል። የምክር ቤት አባሉ አቶ አብርሃም አሞሼ በዘይሴ ብሔረሰብ አባላት ላይ እየተወሰደ ያለውን ጥቃት በተመለከተ ህዝቡ ብልጽግና ፓርቲን አልመርጥም በማለት ድምፁን ለማስከበር ከፍተኛ ትግል አድርጎ በጽናት መቆሙ በአካባቢው ከፍተኛ አመራሮች ዘንድ ቂምና በህዝቡ ላይ የተከፈተውን ስልታዊ ጫና የዘይሴ ብሔረሰብ በህግ ደረጃ በፌዴሬሽን ምክር ቤትም ሆነ በክልል ምክር ቤት ውክልና ያለው መብቱ በጋሞ ዞን ባለስልጣናት ለዓመታት እንዴት ታፍኖ እንደቆየ ተጨማሪ ማብራሪያ መስጠታቸውን ይኸው ዘገባ አስታውሷል። ይህ እንዲህ እንዳለ በኦሮሚያ ክልል የአማራ ብሔር ተወላጆች ላይ የሚፈጸመውን ማንነት ተኮር ጥቃት ተከትሎ በፓርላማው የህሊና ጸሎት እንዲደረግ ከዚህ ቀደም ጥያቄ ያቀረቡት የፓርላማው አባልና የአብን የቀድሞ ሊቀመንበር የነበሩት ዶክተር ደሳለኝ ጫኔን ጥያቄን ተከትሎ አፈጉባኤ ታገሰ ጫፎ የህሊና ጸሎት እንዳይደረግ
እንዳይደረግ ሲከላከሉ የነበረበትና ሰፊ ተቃውሞ ከቀረበ በኋላ በቀጣዩ ስብሰባ ጸሎቱ እንዲደረግ ማድረጋቸው የሚታወስ ሲሆን በአዲስ አበባ ጠቅላይ ሚኒስትሩ ስልጣን ላይ በወጡ ማግስት የኦነግ አመራሮች ወደ ሀገር ቤት በገቡበት ወቅት የተነሳውን ግርግር ተከትሎ በቡራዩ የጋሞ ብሔር ተወላጆች ላይ የተፈጸመውን ጭፍጨፋ አፈጉባኤው በጊዜው ዝምታ መምረጣቸው ሲያስወቅሳቸው እንደነበር አይዘነጋም። ከካንሰር በሽታ ለመታደግም ትግል ስታደርግ የነበረችም አንዲትም ኢትዮጵያዊ ስም ታዳጊ በአውሮፕላን በጉዞ ላይ ሳለች ሕይወቷ ማለፉን የኢትዮጵያ አየር መንገድ አስታወቀ። የህንድ ፖሊስም እንደገለጸው ለጊዜው ስሟም ያልተጠቀሰው የ13 ዓመቷም ኢትዮጵያዊትም ታዳጊ ላለፉትም 3 ዓመታትም ስትዋጋ የነበረውን የካንሰር በሽታን ለመዳን በደቡባዊ ህንድ ታልጋናም ግዛት ዋና ከተማም ሃይድራባድ በኢትዮጵያ አየር መንገድ አማካኝነት በመጓዝ በትራንዚት ላይ ሳለች ዛሬ ሕይወቷ ማለፉን የአገሪቱ ፖሊስም አስታውቋል። በአገሪቱ የሰዓት አቆጣጠር 1 AM ላይ ከመሬት ያረፈው የኢትዮጵያ አየር መንገድ ውስጥ የነበረችው ኢትዮጵያዊቷም ታዳጊ ወደ ራጃቫን ጋንዲ ዓለም አቀፍ አውሮፕላን የጤና ተቋም በአስቸኳይ ብትወሰድም የህንድ የሕክምና ባለሙያዎችም ታዳጊዋ በበረራ ላይ ሳለች ሕይወቷ ማለፉን አረጋግጠዋል ሲል የአገሪቱ ፖሊስም አስታውቋል። እንደ ዓለም አቀፉ የጤና ተቋም በእንግሊዝኛው ምህጻረ ቃል WHO መረጃ በዓለማችን ላይ ቁጥር 1 ገዳይ በሆነው በካንሰር በሽታም በዓመት 10 ሚሊዮን የሚደርሱ ሰዎች ህይወታቸውን ያጣሉ። ከዛሬ 4 ዓመት በፊት ወደ 20 ሚሊዮን የሚጠጉ አዲስም የካንሰር በሽታ ምልክት የታየባቸው ወገኖችም መመዝገባቸውን ታውቋል። በኢትዮጵያ ውስጥም ከቅርብ ዓመታት ወዲህም በፈጣን ደረጃም ገዳይ የሆነው የካንሰር በሽታ በዓመትም 50,000 ሰዎችን ህይወታቸውን የሚቀጥፍም ሲሆን በአብዛኛው የካንሰር በሽታም የጡትም የማህፀን ግድግዳ የአንጀትና የደም ካንሰር እንደሆነም ተጠቁሟል። በኢትዮጵያም ካለው የጤና ተቋማት ውስንነትም እንደዚሁም ዜጎችም ዘግይተው በመሄዳቸው መዳን እየተቻለ በበርካታ ወገኖችም ህይወታቸውን እንደሚያጡ መረጃዎችም ይገልጻሉ። ጀዋር መሐመድ በሱ ያልተሳካ የግድያ ሙከራና በአርቲስት ሃጫሉ ሁንዴሳ ግድያ የመንግስት እጅ እንዳለበት የሚያረጋግጥ ተጨማሪ ያለውን መረጃ በማህበራዊ ገጹ ይፋ አድርጓል። የአገዛዙ የደህንነት አባል በወቅቱ በሐረርጌ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ የተፈጸመውን ጭፍጨፋ ይመራ እንደነበር አስታውቋል። አርቲስት ሃጫሉ ሁንዴሳ በአዲስ አበባ ገላን ኮንዶሚኒየም ጋር ለመገደሉን ወንድሙን ጨምሮ የተለያዩ ወገኖች ከዚህ ቀደም ሲገልጹ የነበረ ሲሆን አርቲስቱ ተገድሏል በተባለበት ቦታ ላይ ተሽከርካሪ ውስጥ ከወገቡ በላይ ራቁቱን ሆኖ የለበሰው ካናቴራ መኪና ውስጥ በጎን ኪስ ውስጥ መቀመጡን ወንድሙ ጭምር ምስክርነት የሰጠ ሲሆን በወቅቱ ይህንን ያየ ወንድሙ በአገዛዙ ፖሊሶች ታስሮ አድሮ መለቀቁን በጣቢያ የገጠመውን ሁኔታ እንደማይናገር የገለጸ ሲሆን ጀዋር መሐመድ የአርቲስት ሃጫሉ ሁንዴሳ ግድያና በሱ ላይ የተደረገውን የግድያ ሙከራ የአገዛዙ የደህንነት አባላት ማካሄዳቸውና ከነዚህ ውስጥ አንዱ ነው ያለውን ዛሬ በይፋ በፎቶግራፍ አስደግፎ ገልጸዋል። በጥቅምት 2019 ዓ.ም እንደ አውሮፓ አቆጣጠር በመኖሪያ ቤቱ ላይ የተደረገውን የግድያ ሙከራ ተከትሎ በተፈጠረው ብጥብጥ እንዲሁም አርቲስት ሃጫሉ ሁንዴሳ በተገደለ ማግስት ለተፈጠረው ሁከትና ውድመት የመንግስት እጅ እንዳለበት ብዙ ጠቋሚ መረጃዎች ነበሩ ያለው ጀዋር መሐመድ በወቅቱ እንዲሁ ከክስተቱ በኋላ የሰበሰብኳቸውን ማስረጃዎች ወደፊት ለህዝብ አቀርባለሁ። ለአሁን አንድ ዛሬ በኢንተርኔት ሲዘዋወር ያገኘሁትን ላጋራችሁ ማለት የአገዛዙ የደህንነት አባላትና በሱ የግድያ ሙከራም ሆነ በአርቲስት ሃጫሉ ሁንዴሳ ግድያ እጃቸው ካለባቸው መካከል ይገኛል ያለውን የደህንነት አባል ይፋ አድርጓል። ትላንት ምሽት አንድ የደህንነት አባል የነበረ ሰው ከቦሌ ሚካኤል፣ አዳማ፣ ሐረርና ድሬዳዋ በተዘረጋ ሰንሰለት ሰዎችን አፍኖ ገንዘብ ማስከፈል፣ ህገወጥ የሰዎች ዝውውር ወዘተ ወንጀሎች ላይ መሳተፉን ሲያጋልጥ ነበር። የሰው ጀዋር መሐመድ ኦማር ይባላል። ሞክሼ ነው። በምስራቅ ሐረርጌ የጋራ ሙለታ አካባቢ ተወላጅ ነው። ይህ ሰው በ2016 እንደ አውሮፓ አቆጣጠር በኳታር በሚኖርበት ወቅት በኢትዮጵያ ኤምባሲ ውስጥ የደህንነት ተወካይና እንደ መረጃ ምንጭ ተደርጎ ተመለመለ። በዚሁ ሂደትም በዶሃ የነበረውን የኦኤምኤን ድጋፍ ቡድን አካል ሆነ። እንቅስቃሴውን ለመንግስት መመረጅ ጀመረ። በለውጡ ሰሞንም ከዛም ወደ አገር ቤት ተመልሶ የፌዴራል ደህንነትና መረጃ ድርጅት ኦፊሳላዊ አባል ሆነ በማለት ይህንን በሱ ያልተሳካ ግድያና በሃጫሉ ግድያም ውስጥ እጃቸው ካለበት ወገኖች መካከል አንዱ ነው ያለውን ግለሰብ በተመለከተ አስተያየቱን ጽፏል። ለአውሮፓ አቆጣጠር በኦክቶበር 2019 በቤቴ አካባቢ በነበረው ግርግር ውስጥ ዋና ተዋናይ ሆኖ ሲንቀሳቀስ ነበር ያለው ይሄ ደህንነት አባል ይህ ሰው ሃጫሉ በተገደለለትም ሐረር ላይ በነበረው ብጥብጥ ውስጥ እንዲሁ ተሳታፊ ነበር። እኛ የታሰርን ሰሞን የብልጽግና ዋና የሶሻል ሚዲያ ፕሮፓጋንዲስት ናቸው ካሉት አንዱ
አንዱን በስም የጠቀሰው ጀዋር ይህ ሰው በአዲስ አበባና ሐረር ብጥብጦች የተነሳውን ፎቶ ገጣጥሞ የጀዋር ቀንደኛ ሰው ማለት ሶሻል ሚዲያ ላይ ለጥፎት ነበር ሲል ገልጿል። ዛሬ ደግሞ አንድ የኦነግ ካባን የለበሰ የደህንነት አባል እነዛን ልጥፎች በመውሰድ ጀዋር የተባለው ግብረ አበሩ ለእኔ ድጋፍ ሰልፍ የወጣ እንደነበር ለማሳመን ሲሞክር አየሁት። ለማንኛውም ጀዋር መሐመድ ኡመር የተባለው የደህንነት አባል ከለውጥ በፊት ጀምሮ የደህንነት ሰው ነበር። ባለፈው ዓመት ሰው አፍኖ ሲዘርፍ ተይዞ ከታሰረ በኋላ ከደህንነት ኦፊሰርነት ተባረረ። ሆኖም ግን አሁንም የደህንነት ሰው ነኝ በማለት መዝረፍና ማጭበርበሩን ቀጥሏል። ለመንግስት ባለስልጣናትን በደላላነት ያገለግላል በማለት እስኪባረር ድረስ ሲጠቀምበት የነበረው መታወቂያ ጭምር በቴሌግራም በማጋራት አጋልጧል። የአርቲስት ሃጫሉ ሁንዴሳ ገዳይ ነው ተብሎ በጊዜው ታስሮ የነበረው ጥላሁን ያሚ ግድያውን አለመፈጸሙን፣ ድብደባ ተፈጽሞበት ግድያውን እንዲያምን መደረጉን ከእስር ቤት ሾልኮ ባወጣው ቃል ተናግሮ የነበረ ሲሆን ከግድያው ጋር በወቅቱ ተጠርጥራለች ተብላ የታሰረችው በአስቸኳይ እንድትፈታ መደረጉ የአርቲስት ሃጫሉ ሁንዴሳ ወንድምን ጨምሮ ዛሬ ከአገዛዙ ጋር የተሰለፈው ፈይሳ ሌሊሳ ጭምር በጊዜው አርቲስት ሃጫሉ ሁንዴሳ ገላን ኮንዶሚኒየም ጋር በጥይት ተመቶ ተገደለ የተባለው ውሸት መሆኑን፣ ምንም አይነት ደም በሰውነቱ ላይ እንዳልነበር፣ መኪና ውስጥ የተገኘው ካናቲራው ላይም ደም እንዳልነበር መናገራቸውና የአርቲስቱ ግድያ ተድበስብሶ መቅረቱ ዛሬም ድረስ በቅሬታ እንደሚነሳ አይዘነጋም። ለዳግም ስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳም ተመሳሳይ ምስክርነት መስጠታቸው ይታወሳል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን መጤ ጠል በሆኑት የሀገሪቱ ተቃዋሚዎች የተጣለው ቀነ ገደብ ከመድረሱ በፊት የራሳቸውን የጥንቃቄ እርምጃ እንዲወስዱ ጥሪ ቀርበዋል። በደቡብ አፍሪካ ተደጋጋሚ ጉዞ በማድረግ የሐሰት ተስፋ የሚሰጡት የውሸት ነቢያት በዚህ ችግር ጊዜ ላይ አልደረሱላችሁም በማለት ኢትዮጵያኑ ከቻሉ ቅሮች ሆነው ጥቁር አፍሪካውያንን በጥላቻ ከሚያሳድዱት ጥቃት ለመዳን እጮች ወዳሉበት አካባቢ እንዲሰባሰቡና ችግሩን ሕይወታቸው እንዲታደጉ ጥሪ ቀርበዋል። በደቡብ አፍሪካ የውጭ ሀገር ዜጎችን በመጥላት እየተደረገ ያለውን እንቅስቃሴ ተከትሎ መጤ ጠሎች ወይም ዜኖፎቢያ ቡድን ከ3 ቀናት በኋላ ሀገሪቱን ለቀው እንዲወጡ ያስቀመጠው ቀነ ገደብ መቃረቡን ተከትሎ ኢትዮጵያውያን የራሳቸውን የጥንቃቄ እርምጃ እንዲወስዱ በዛው በደቡብ አፍሪካ ካሉ መካከል አንዳንዶች በማህበራዊ ሚዲያ መምከር ጀምረዋል። ነጭ ደቡብ አፍሪካውያን በሚኖሩባቸው አካባቢዎች ቤት ውድ ቢሆንም ተከራይቶ በጋራ ለመኖር የሚቻልበት ሁኔታ እንዲኖር፣ ራሳቸውን ከጥቃት እንዲከላከሉ፣ እርስ በርስ እንዲረዳዱና በደናው ቀን በደቡብ አፍሪካ በተደጋጋሚ በመምጣት በኮንፈረንስ ስም ዘይትና ውሃ ጭምር በእግዚአብሔር ስም በመሸጥ ገንዘብ ይሰበስቡ የነበሩት እንደነዩ ጩፋና እስራኤል ዳንሳ ያሉት ዛሬ ችግር ላይ ስትወድቁ አጠገባችሁ የሉም በማለት በአካባቢው የሚኖር ለወገኖቹ በማስጠንቀቅ ከወዲሁ አሳስበዋል። እግዚአብሔር ወገኖቹን እንዲጠብቅ፣ እርስ በርስ እንዲረዳዱ፣ ነጮች ወዳሉበት አካባቢ በመኖር ሕይወታቸው እንዲታደጉ፣ መጤጠል ከሆኑት አፍሪካውያን ወንድሞቻቸውን በጥላቻ እያሰደዱ ንብረታቸውን እየዘረፉ ሕይወት እያጠፉ ቀነ ገደብ ባስቀመጡት ቡድኖች ሰለባ እንዳይሆኑ ከወዲሁ የጥንቃቄ ጥሪ አቅርበዋል። ሰላም ውድ የቲክታክ ቤተሰቦች፣ ሳውዝ አፍሪካ ያላችሁ አንድ ነገር ላሳስባችሁ ፈልጌ ነው። ዛሬ ላይ እስራኤል ዳንሳም የለም፣ እዩብ ጭፋም የለም፣ ዮናታን አክሊሉም የለም። የመጣ ገንዘብ በየጊዜ ዲሰምበር ባለፈ ቁጥር መጥቶ የሚሰበስቡ አንዳች የሆነ መግለጫ እንኳን ስለነንተ ሐዘን፣ ስለነንተ ጭንቅ፣ ስለነንተ በደል፣ ስለነንተ ሞት ያልተናገሩ እስካሁን ግን እግዚአብሔር በዙፋኑ አለ። በእግዚአብሔር ታምናችሁ ኑሩ። ሁሌ የምላችሁ ነገር ነው። እነዚህ ሰዎች ከዚህ በፊትም የሚመጡትን ነገር ታውቃላችሁ። በችግራችሁ ጊዜ ዘርም አይሉ፣ ግን ስራ ያለ ጊዜ ብር ስራ የጨረሳችሁ ወር ላይ መጥተው የሚያደርጉትን ነገር ታውቃላችሁ። ሀብ ዘይት ማይሸጥ ነገር የለም። ዛሬ ግን በችግራችሁ ሰዓት ከጎናችሁ ይሉ። በጣም ያሳዝናሉ። በጣም ነው ማዘን። እግዚአብሔር በዙፋኑ አለ። ባላችሁበት ሁሉ በተለያዩ ሎኬሽኖች እግዚአብሔር ይጠብቃችሁ። ግን በደቡብ አፍሪካ ማርች ኤንድ ማርችና ኦፕሬሽን ዱዱላ የተሰኙ ቡድኖች በሚያካሄዱት ጸረ መጤ ዘመቻ በቅርቡ እንኳን 5 ኢትዮጵያውያን ሕይወታቸው ያለፈ ሲሆን ኢትዮጵያንን ጨምሮ ሌሎች የአፍሪካ አገራት ዜጎችን ለማባረር የከፈቱትን ዘመቻ ተከትሎ ጁን 30 2026 ዓ.ም ድረስ አገሪቱን ለቀው እንዲወጡ የሰጡት ቀነ ገደብ ለማብቃት መቃረቡን ተከትሎ በተለይም በጆሃንስበርግና ደርባን ከተሞች የሚኖሩ ኢትዮጵያና ሌሎች አፍሪካውያን ዜጎች ጥቃት ይደርስብናል በሚል ከፍተኛ ስጋት ላይ ወደቁ ሲሆን በአገሪቱ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያን የራሳቸውን ጥንቃቄ እንዲያደርጉ ሰሞኑን ጥሪ አቅርበዋል። በደቡብ አፍሪካ በሕገ ወጥ ስደተኛ ስም የሚደረገው የደቦ ዘመቻ አስተባባሪዎች መካከል ሰብሳቢዋ ጃሲንታ ንጉቤ ሴማ መንግስት በሕገ ወጥ ስደተኞች ላይ አስቸኳይ ፖሊሲ ለውጥ እንዲያደርግ ዜጎች ተገቢውን ቦታ አላገኙም በማለት ስደተኞችን ተጠያቂ በማድረግ መንግስት ጥያቄውን በአስቸኳይ እንዲመልስ፣ የደቡብ አፍሪካ ሀብት ለደቡብ አፍሪካውያን ብቻ በሚል የጀመሩትን ዘመቻ አጠናክረው እንደሚቀጥሉ አስታውቀዋል። ደቡብ አፍሪካ በአፓርት
በአፓርታይድ ዘረኛ አገዛዝ ስር በወደቀችበት ወቅት ኢትዮጵያን ጨምሮ አንዳንድ የአፍሪካ ሀገራት ያደረጉት አስተዋጽኦን የዘነጉት የአገሪቱ ፖለቲከኞች በተለይም ጥላቻን መሰረት አድርገው ስልጣን ለመቆጣጠር የሚፈልጉ ምርጫ በመጣ ቁጥር ተመሳሳይ ተቃውሞችና ዘመቻዎች በማካሄድ ከዚህ ቀደም የኢትዮጵያን ንብረትና ሕይወት በተደጋጋሚ አደጋ ላይ ሲወድቅ መቆየቱ አይዘነጋም። ይህ በእንዲህ እንዳለ በዛው ደቡብ አፍሪካ እኛ የደቡብ አፍሪካ ዜጎች ጥቁር አፍሪካውያን ወንድም እህቶቻችን ናቸው የሚል የመጤ ጥላቻ ያላቸው ተቃዋሚዎችን የሚቃወም የተቃውሞ ሰልፍ በአደባባይ የተደረገ ቢሆንም ተጽዕኗቸው በጥላቻ ከፍተኛ ጉዳት ለማድረግ በርካታ ኃይል ካንቀሳቀሱት መጤ ጠል ቡድኖች ጋር ሰማይና ምድር በመሆኑ ትርጉም ያለው ተጽዕኖ የላቸው የሚሉ አስተያየቶችም ተከትለው ቀርበዋል። ትንሿ ሰሜን አፍሪካዊት አገርም ኬፕ ቬርድ በዘንድሮ የዓለም እግር ኳስ ውድድር ወደ 32ቱ የጥሎ ማለፍ ተወዳዳሪ ቡድን ወይም ኖካውት ውስጥ በመካተትም ታሪክ ሰራች። ቀጣዩ ፍልሚያም ከአርጀንቲናው ከነ ሊዮና ሜሲ ቡድን ጋር መሆኑም ታውቋል። በመጀመሪያው የውድድሩ ዕለትም ከ2010 ኤሮፓ አቆጣጠር የዓለም እግር ኳስ ሻምፒዮናው ስፔን ብሔራዊ ቡድን ጋር 0-0 አቻ በመውጣትም ዓለምን ጉድ ያሰኘው ከ1930 ኤሮፓ አቆጣጠር የዓለም እግር ኳስ ውድድርን አሸናፊው ከሆነው ከኡራጋይ ብሔራዊ ቡድን ጋርም እንደዚሁ 2-2 በትላንትናው ዕለትም ከሳውዲ አረቢያ ብሔራዊ ቡድን ጋርም 0-0 የወጣው የኬፕ ቬርድ ብሔራዊ ቡድን በዚህ ዓመት ወደ 32ቱም ተፋላሚ ቡድኖችም ከደረሱት ብሔራዊ ቡድኖች መካከል ትንሿም ነገር ግን አስገራሚ ቡድን ለመባልም በቅቷል። ከስፔን ብሔራዊ ቡድን የተሰነዘሩ በርካታም ያለቀላቸው ኳሶችን በማክሸፍ ብሔራዊ ቡድኑን ነፍስ የዘራበት የኬፕ ቬርዱ ግብ ጠባቂው የ40 ዓመቱ ቬኖሃ አዎ ትንሽ ሀገር ነን ነገር ግን ልባችን ትልቅ ነው እኛም ተዋጊዎች ነን በማለትም የቡድኑ የስኬት ሚስጥርን ገልጿል። በርካታም ጠንካራ ቡድኖች በጊዜው በተሰናበቱበት በዚህ በዘንድሮ አስገራሚ ውድድር ላይ የኬፕ ቬርድ በማሰልጠን ላይ የሚገኙትም ባቡስታም የቱንም ያህል ትንሽ አገር ብንሆን ምን ያህል ጠንካራና ህልም ያለን መሆናችንን በማሳየትም ከዚህ ደረጃ ደርሰናል በማለትም በቡድናቸው ላይ ያላቸውን አመኔታና ኩራትንም ገልጸዋል። 500,000 የሚገመት ህዝብ ያላትም የሰማያዎቹም ሻርኮች ሀገር የምትባለው ኬፕ ቬርድ ብሔራዊ ቡድን በምድብ ኤች መሪ የሆነው 7 ነጥብ የያዘውን የስፔን ብሔራዊ ቡድንን በ3 ነጥብ በመከተል ወደ ቀጣዩ የ32ቱ ተፋላሚዎችም ጎራ በማለፍም ታሪክ የሰራም ሲሆን የታዋቂው የኡራጋይ ብሔራዊ ቡድን አጥቂው የነ ሉዊስ ሱዋሬዝ ብሔራዊ ቡድን እናም የሳውዲ አረቢያ ብሔራዊ ቡድን ከምድቡ በውድድር ከተሸኙት መካከል ተጠቃሾች ሆነዋል። ኬፕ ቬርድ በቀጣዩ ውድድር ያለፈው የኳታሩ የዓለም እግር ኳስ ውድድር ሻምፒዮና የነ ሊዮና ሜሲ አርጀንቲና ብሔራዊ ቡድን ጋር በአሜሪካው ሚያሚ ግዛት በመጪው ሐምሌ ወይም በፈረንጆቹ ጁላይ 3 2026 ይፋለማሉም ተብሎ ይጠበቃል። ኢራን የአሜሪካ ጥቃት የተፈረመውን ስምምነት በግልጽም ጥሷል ስትል ባህሬን በቴሄራን ላይ ጥቃት እንደደረሰባትም አስታወቀች። የኢራን የውጭ ጉዳይ ሚኒስትር አሜሪካም አገሪቱ ግዛት ውስጥ የፈጸመችውን ጥቃት በሁለቱ ሀገራት ጦርነትን ለማስቆም በቅርቡ የተፈራረሙትን የመግባቢያ ሰነድ ስምምነትን በግልጽ የጣሰ ነው ሲል ወቅሷል። ኢራን ባልተፈቀደ የሆርሙዝ ወሽመጥ ክፍል ሲጓዝ ነበር ያለችውን መርከብን መምታቷን ተከትሎ የአሜሪካ ማዕከላዊ እዝም ቴሄራን ላይ ጥቃት መፈጸሙን አስታውቋል። የኢራን መግለጫም አሜሪካ በአገሪቱ የባህር ዳርቻ ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታት ቻርተርን የጣሰ ነው ሲል ኮንኖታል። ከዚህም በተጨማሪ ጥቃቱ ባለፈው ሳምንት በአሜሪካና በኢራን መንግስታት መካከል የተፈረመውን የመግባቢያ ሰነድ ስምምነት የመጀመሪያው አንቀጽ ላይ የተፈጸመ ግልጽ ጥሰት እንደሆነ በመግለጽም ከሷል። የእስራኤል ሊባኖስ ላይ ያደረሰችውን ጥቃትም የመግባቢያ ሰነድ ስምምነቱ አንቀጽ በግልጽም የጣሰ እንደሆነ የቴህራን መንግስት አቋም መሆኑን ተመልክቷል። አሜሪካ በኢራን ላይ ለፈጸመችው የጥቃት እርምጃ በማንኛውም መልኩ የተባበሩ አካላት በዚህ ምክንያትም ለሚመጣው መዘዝም ተጠያቂ እንደሚሆኑ የቴሄራን መንግስትም አስጠንቅቋል። በትላንትናው ምሽት የአሜሪካ የጦር ማዕከላዊ እዝን የአገሪቱ ተዋጊ አውሮፕላኖች የኢራን ሚሳኤል እና የድሮን ማከማቻዎችም እንዲሁም የባህር ዳርቻም የራዳር ተቋማትን ኢላማ ያደረገ ጥቃት መፈጸማቸውን ያስታወቀ ሲሆን የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን በመምታትም አጸፋዊ ምላሽ መስጠቱንም አስታውቋል። አብዮታዊ ዘቡ የትኛውን የአሜሪካ ይዞታ ላይ ጥቃት እንደፈጸመም ለጊዜው በዝርዝር አላብራራም። ጎረቤት ባህሬን ግን ኢራን ግዛቷ ውስጥ የድሮን ጥቃት እንዳደረሰችባት በመግለጽም ድርጊቱን ያወገዘች ሲሆን ባህሬን የግዛት አንድነቷና ደህንነቷን የማስጠበቅ ሙሉ መብት እንዳላትም አስታውቃለች። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ
እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት አማካኝነት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።